ከተሞች በፍጥነት እያደጉና እየተለወጡ ነው። አሁን ላይ ከተሞችን በተለምዷዊ አሰራር መምራት ስለማይቻልም በኢትዮጵያ በሁሉም ክልሎች ያሉ ከተሞችን እድገት ማመጣጠን፣ ተወዳዳሪ ማድረግና ማዘመን አስፈላጊ መሆኑ ታምነውበት እየተሰራ ነው። በየጊዜው እያደገና እየተስፋፋ ከሚሄደው የከተማና የገጠር ሕዝብ ምጣኔ አንጻር ከተሞች ተመጣጣኝ የሆነ መዋቅራዊ ፕላንም ያስፈልጋቸዋል። በዚህም በአማራ ክልል ከሚገኙ ከተሞች ውስጥ 700 የሚሆኑት በመዋቅራዊ ፕላን እየተመሩ ይገኛል። ከ729 በላይ ከተሞች አሉ። የአማራ ክልል በመዘጋጃ ቤት ደረጃ ያሉና በሪጂኦፖሊታን በመካከለኛ ከተማ በመሪ መዘጋጃ በንዑስ መዘጋጃና በጥንስስ ከተማ ወይንም በታዳጊ ከተማ ደረጃ ያሉ ናቸው። 700ዎቹ በመዋቅራዊ ፕላን የሚመሩ ናቸው። ይህ ማለት 90% ማለት ከጠቅላላ ከተሞች ማለት ነው። በክልሉ አልፎ አልፎ የፕላን ጥሰቶች ቢፈጠሩም ይሄ በህግ አግባብ መልክ እየያዘና እየተስተካከለ የሚሄድበት አሰራር እንዲተገበር እንዲሁም ከከተሞች እድገት ጋር አብሮ እያደገ ሊሄድ የሚችል የመዋቅራዊ ፕላን ክለሳ ስራም እየተከናወነ ነው። በክልል ደረጃ ራሱን የቻለ የከተሞች ፕላን ኢንስቲትዩት አለን። በዋናነት ደግሞ ፕላን ኢንስቲትዩቱ የሚያዘጋጃቸውን ፕላኖች ደግሞ የመተግበር ኃላፊነት ደግሞ የከተማና መሰረተ ልማት ቢሮ ነው። ኦልሞስት እነዚህ ከተሞች ስትሪክትሊ በዲሲፕሊን መዋቅሮቻቸውን እንዲተገብሩ ከፍተኛ ጥረት እየተደረገ ነው ማለት ነው። የበለጠ ደግሞ ወደፊት ደግሞ በጣም ዘመናዊ ሆነ ለምን በየጊዜው ሪቫይድ መደረግ ስላለበት ከከተሞች እድገት ጋር አብሮ አፕዴት እየተደረገ መሄድ ስላለበት ይሄ መዋቅራዊ ፕላን በዛ ደረጃ ተግባራዊ ለማድረግ ስራዎች እየተሰሩ ነው። በኢትዮጵያ ከተሞች እያደጉ ሲሆን ይሄ የከተሞች እድገት የሚወሰነው ደግሞ የቀጣዩን ትውልድ ታሳቢ ባደረገ የረጅም ጊዜ መዋቅራዊ ፕላን በከተሞች ሰብአዊና ተፈጥሯዊ ሀብት እንዲሁም በብቁ የሰው ኃይል አማካኝነት ነው። ለአብነትም በቱሪስት መስህብና በኢንዱስትሪ መገኛነት የምትታወቀው አጥንታዊቷ ደብረ ማርቆስ በአማራ ክልል በመዋቅራዊ ፕላን ከሚመሩ ከተሞች ውስጥ ተጠቃሽ ናት። ለዚህም በከተማዋ ውስጥ ከተሜነትን የተላመደ አስተሳሰብ ያለው ነዋሪ መፍጠር አስፈላጊ መሆኑን የደብረ ማርቆስ ከተማ ተቀዳሚ ከንቲባ ተሾመዋል ያነሳሉ። በተለይም ደግሞ ደብረ ማርቆስ ከተማ አስተዳደር ምስራቅ ጎጃም በሚባለው ትርፍ አምራች በሚባለው ዞን ውስጥ ጭምር ነው ያለች ናት። የዞኑም ማዕከል ናት እና ይሄ ዞን ከፍተኛ የማዕድናት ሀብቱ የታወቀ ነው። በምርት አምራችነቱ በተለይ ጤፍ፣ ስንዴ፣ በቆሎ እንደዚህ ገብስ የመሳሰሉትን በአምራችነቱ በጣም የታወቀ ነው። እቺ ከተማ በዚያ ውስጥ መኖሯ ብቻ ሳይሆን ምናልባትም በዓለም አቀፍ ደረጃ እውቅና የተሰጠው የጮቄ የሚባለው ተፋሰስ በአጭር ርቀት ላይ የምትገኝ ከተማ ናት። ዙሪያው ሁሉ ያሉት ገዳማት ናቸው። አቀማመጧ ራሱ ለአዳዲስ ለቱሪስት መስህብ የሆነ ኢንዱስትሪ ለማስፋፋት በጣም ምቹ የሆነች በቅርብ ግብአት ልታሟላ የሚችል እድሉም ተፈጥሮም ያላት ከተማ ናት ማለት ነው እና ይሄን መሰረት ያደረገ የፕላኗ ከተማ የምትመራበት ፕላን አላት። ከተማዋ የምትመራበት መዋቅራዊ ፕላን ዘመኑን የዋጀና እንደ ሀገር ሊደረስበት የታቀደውን ታሳቢ ያደረገ እንዲሆን ጥረት ስለመደረጉም ነው ተቀዳሚ ከንቲባው የሚያነሱት። አሁን ያለው ፕላን በቅርብ ጊዜ የታደሰ ቢሆንም አሁንም ቢሆን ከዘመኑ ጋር ሊሄዱ የሚችሉ አንዳንድ አካታች የሆኑ ነገሮችን ማየት ስላለበት በዚህ ዓመት መዋቅራዊ ፕላኑን በአዲስ መልክ እንዲጠናና በአዲስ መልክ እንዲሰራ ውሳኔ ወስነን የዚህ ዓመት አንዱ እቅዳችን ይሄንን መዋቅራዊ ፕላን መከለስ ይሆናል ማለት ነው። ለዚህ የእቅዳችን አካል ነው። ለትውልድ በ25 ዓመት ውስጥ እቺ ከተማ የልደርስ ይችላልች፣ ዓለም የሊደርስ ይችላል፣ እንደ ሀገር ከተሞቻችን የሊደርሱ ይችላሉ። አሁን የት ነው ያሉ፣ የት መድረስ አለባት የሚለውን ታሳቢ ያደረገ ጥናት እንዲጠና ውሳኔ ያሳልፈናል ማለት ነው። መዋቅራዊ ፕላን ለከተሞች ማህበራዊ፣ ኢኮኖሚያዊና ሁለንተናዊ ለውጥ ከፍተኛ አስተዋጽኦ አለው። በከተሞች አካባቢ ያለውን የመሬት ሀብት በአግባቡ መጠቀምና ህገወጥነትን መቆጣጠር እንዲሁም የከተሞችን እድገት ማረጋገጥ የሚቻለው ከተሞች በመዋቅራዊ ፕላን ከተመሩ ነው። ከተማ ብለህ ፕላን የሌለው ከተማ ሊሆን አይችልም። ሲጀመር በፕላን ነው መመራት ያለበት። በፕላን ከተመራ ደግሞ የተለያዩ ዞኖች አሉ። የኢንዱስትሪ ዞኖች አሉ፣ የንግድ ኮመርሻል ዞኖች አሉት፣ የመኖሪያ ቤቶች አሉት፣ ግሪነሪ ኤሪያዎች አሉት፣ ሌሎች ሪዘርቭድ ለሚያስፈልጉት የማህበራዊ ኢኮኖሚያዊ ተቋማት ሊያገለግሉ የሚችሉ ዞኖች አሉና እነዚህን መሰረት አድርገህ እንደየተቀመጠላቸው እና እንደየአገልግሎታቸው ቦታን መምራት በአግባቡ ማስተዳደር ይጠይቃል ማለት ነው። ስለዚህ ይህንን መሰረት ያደረገ በመሆኑ የመጀመሪያው ቁጥር ከተማን
የከተማን ውስን ሀብት በአግባቡ እንድትጠቀም ያደርጋል። ፕላን የሚተገበረው በከተሞች በሚኖረው ህዝብ ተሳትፎ በመሆኑ በክልሉ መዋቅራዊ ፕላንን ተግባራዊ ለማድረግ በሚደረገው ጥረት ህዝቡ የከተማው ባለቤት መሆን ይጠበቅበታል። ከተሞች ጽዱ፣ ውብ፣ ማራኪ መሆን አለባቸው። ይሄ ከተማውን የሚመራው አካል እንደዚህ የውበት የጽዳትና የግሪነሪ ስራዎች በአጠቃላይ የአርባን ፎረስትሪ ስራዎች ይሰራል። የዛ ከተማ ባለቤት ህዝቡ ደግሞ እነዚህን ስራዎች በመስራት ብቻ ሳይሆን በመንከባከብ በመጠበቅም ጭምር መሳተፍ አለበት። ይሄ የከተሜነት የስልጡንነት መገለጫ ነው።